ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁኝ የዕለተ ዓርብ ሰኔ 13 2017 ዓ.ም አጫጭር መረጃዎችን ከዚህ እንደሚከተለው ወደ እናንተ አቀርባለሁኝ ላይክ አድርጉ ለወዳጅ ቤተሰቦቻችሁ ሼር አድርጉ ሐሳብ አስተያየታችሁን አካፍሉ ጋት ሚዲያን በሱፐር ታንክስ ደግፉ እየደገፋችሁ ላላችሁ እጅግ በጣም አድርጌ አመሰግናለሁኝ እንግዲህ ባጫጭር መረጃ የተባበሩት መንግስታት ድርጅት የኢትዮጵያን የአጠቃላይ የልማት እንቅስቃሴ በተለይ የነዚህ ዘላቂና ሁሉን አቀፍ ሰስተኔብል ኤንድ ኢንክሉሲቭ የልማት ስራዎችን ድጋፍ አጠናክሮ እንደሚቀጥል ለ5 ዓመት ተከታታይነት ድጋፍ ያለው የተለያዩ የዘላቂ ልማት ስራዎች በተለይ በጤና በትምህርት በመሰረተ ልማት በአካባቢ ጥበቃ የሴቶችን ማብቃት ቢባለው ለኢምፓወርመንት ለዛ የሚውል የ6.5 ቢሊዮን ዶላር ድጋፍ አድርጓል ስምምነቱን የተመድረዳት ዋና ጸሐፊ እንዲሁም በኢትዮጵያ የሰብአዊ ድጋፍ አስተባባሪ ዶክተር ራምዚ አልካቫሮቭ እና የገንዘብ ሚኒስትር ዴኤታ ሰመሪታ ሰዋሰው መፈረማቸውን የኢትዮጵያ ዜና አገልግሎት የዘገበበት ሁኔታ ነው ያለው ይሄ ድጋፍ በአጠቃላይ ኢትዮጵያ ከዓለም አቀፍ ተቋማት ጋራ በጋራ ተባብራ ለመስራቷ ዲፕሎማሲያችን ዓለም አቀፍ ቅቡልነታችን እያደገ ለመሄዱ አንድ ሁነኛ ማሳያ ሆኖ ያገለግላል ማለት ነው በተመሳሳይ ከሰሞኑ በሶማሌላንድ ጉዳይ ላይ አሜሪካ ሶማሌላንድ ላይ ለሚኖራት የስትራቴጂክ ጥቅም ምናልባት አንዳንድ የዲፕሎማቲክ ማህበረሰብ የዲፕሎማቲክ ምንጮች ምንድነው የሚሉት በርበራ ላይ ማንንም not only በርበራ ላይ አጠቃላይ ሶማሌላንድ ላይ ከአሜሪካ ውጭ ሌላ ወታደራዊ ሰፈር እንዳይኖር ስምምነት ምንድነው ይፋዊ ያልሆነ ስምምነት እንደተፈጸመ የሚያሳይ ነው ኤኒዌይስ በዛ በሶማሊያ የአሜሪካ አምባሳደር የሆኑት ሪሌይ እንዲሁም የአፍሪኮም አዛዥ ጀነራል ማይክል ላንግሌይ ተገኝተው ነበር ከወታደራዊ መሪዎች ጋር ከፖለቲካል ማህበረሰቡ መጨረሻም ከሶማሊላንድ ፕሬዝዳንት አብዱራህማን መሐመድ አብዱላሂ ኢሮ ጋራ ንግግር አድርገው ነበር በዛ ምክክራቸው በዛ ንግግራቸው እንግዲህ ሪቻርድ ራሊ ማለት ነው ምናልባት በሶማሊያ የአሜሪካ አምባሳደር ይሄ ሉክ ሶማሌላንድ ላይ ነው የነበረው እና ሶማሌላንድ ኦልሞስት ወደ ሀገርነት የምታደርገውን ለጉዞ አጠናክራ የቀጠለችበት ሁኔታ ነው ያለው በዛ ያቀርባለ የቻይና መንግስት ከሶማሊያ ጋር በመሆን ሰላምን ለማወቅ ጥረት ያደረገ ነው የሚል ዝርዝር የቀረቡ ጉዳዮች አሉ ከዲፕሎማቲክ ምንጮች የተገኙ ኤኒዌይስ በዛ የነበረው የሉክ ቡድን እንዳለ በዛሬው ዕለት በጠዋቱ ፕሮግራም ከፌደሪ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ ጋር ምክክር አድርጓል በዛ በምክክሩም በቀይ ባህር የሰላም ሁኔታ አጠቃላይ የሰላም ሁኔታ ቀይ ባህርን አስተማማኝ የሰላም የንግድ መስመር በማድረግ ሁኔታ በኢትዮጵያ ሚና ላይ በጋራ የአፍሪኮም የሚባለው የአፍሪካ ኮማንድ ሴንተር ተብሎ የሚጠራው ማለት ነው እንግዲህ እንደምታውቁት ይሄ ተቋም አፍሪካ ውስጥ የሚደረጉ የአሜሪካ ኦፕሬሽኖች የሚመሩበት ማዕከል ነው ማለት ነው መቀመጫው ጀርመን ስቱትጋርት ነው መቀመጫው እንግዲህ ለምሳሌ የአፍሪኮም ጀርመን ስቱትጋርት መቀመጫ ሆኖ ከጅቡቲ ኤርቤዝ አፍሪካ ውስጥ ያሉትን አጠቃላይ የአሜሪካ ወታደራዊ ቤዞች የሚታዘዙት ከዚህ ነው የዛ አዛዥ ደግሞ እና የአሜሪካን ማሪን ኮፕስ የባህር የማሪን ኮፕስ ምንለው የባህር ጋርድ እና ጀነራል ማይክል ላንግሌይን ተቀብለው አነጋግረዋል የአሜሪካ ኤምባሲ የሚያወጣውን አይታቸዋል በፀረ ሽብርን በጋራ አሜሪካና ኢትዮጵያ በሚፋለሙበት በቀጠናው ላይ አጠቃላይ ኢትዮጵያና አሜሪካ በተለይ የአፍሪካ ኮማንድ ሴንተር በጋራ በሚሰሩበት ሁኔታ
ምክክር እንደተደረገ የወጣበት ሁኔታ አለ እንግዲህ ይሄም ብዬ በዛሬው ዕለት ትግራይ መቀሌ ላይ ትምርት ተዘግቶ የመንግስት ስራ ቆሞ በተለይ መቀሌና አዋሳኝ የመቀሌ ከተማና አዋሳኝ ያሉት ያክል ወይም ይበቃል አምስተኛ ክረምት በኬንዳ አምስተኛ ክረምት በተፈናቃይ ካምፖች ላይ መኖር ይበቃል የሚል ሰልፍ ተካሂዷል ሰልፉ በመሰረታዊነት በደንብ ያዙልኝ ይበቃል የሚለው ሰልፍ ለአምስተኛ ክረምት በኬንዳ መኖር ይበቃናል የሚለው ሰልፍ መሰረታዊ ችግር የለበት ከዛ ጀርባ ግን የተለላች ህዋት ቁማር ግን በደንብ የኢትዮጵያ ህዝብ በደንብ የጋት ሚዲያ ቤተሰቦች ልታስተውሉ ልናስተውል ይገባል የሚል እምነት አለኝ ህዋት መቀሌ ላይ ይበቃል ወደ ቤታችን እንመለስ አርሶ አደሩ ይረስ ነጋዴው ይነግድ የመንግስት ሰራተኛው ይስራ ወደ ቀየው ይመለስ የሚለው የሰላማዊ ሰልፍ መቀሌ ላይ ያዘጋጃል አዘጋጅቷል በ20 የዛሬ ሳምንት ደግሞ ስዊዘርላንድ ጄኔቫ ላይም ተመሳሳይ ሰልፍ ጠርቷል በተመሳሳይ በጦርነቱ ወቅት በውጊያ መሃል ቆቦ ላይ ውጊያ እየተደረገ ወልዲያ እየተዋጋ ደሴ እየተዋጋ በጎንደር በኩል ዛሬማ እየተዋጋ ኮምቦልቻ ውጊያ በነበረበት ሰዓት የሚሞቱ የወታደሮቹን አስክሬን በሲኖ እየጫነ በመኪና እየጫነ ትግራይ ውስጥ በተለያየ ቦታ ይቀብር ነበር ያንን ቆፍሮ እያወጣ ይሄን ያህል የመቃብር የጅምላ መካነ መቃብር ቦታዎች ተገኙ ይያለ ጄኖሳይድ ተፈጽሟል የትግራይ ጄኖሳይድ አጣሪ ብሎ አቋቁሞ የዓለም አቀፍ ማህበረሰቡን ለማጣለል ሸረሪና ላይ ማይካድራ ላይ ጨፍጭፎ የሄደው በኋላ ላይ ደግሞ በኤርትራ በኩል ከሱዳን አልቡርሃን ከግብጽ ጋር ተነጋግሮ ቀንሶ በኤርትራ በኩል የወሰደውን በቅጥረኝነት ካልቡርሃን ጋር የሚዋጋውን ኃይል እሱን አደራጅቶ ሸረሪና ላይ በወልቃይት በዚህ በሁመራ መስመር አደራጅቷል በተጠንቀቀ ቆሟል በተመሳሳይ ተከዜን ተሻግሮ ወዲያማዶ እንዲሁ ኃይል አዘጋጅቷል እስከ ሰኔ 30 ማክሲመም ቢበዛ እስከ ሰኔ 30 ሰብረን እንገባለን የወልቃይት ጠገዴ ሰቲት ሁመራ ዞን ያለውን የተደራጀው መዋቅር እናፈርሳለን በጉልበት ሰብረን እንገባለን ይያለን ለዛ የሚሆን አስቀድሞ የአማራ ህዝብ ታጋዮች ነን የሚሉ በተግባር ግን ያያቶቻቸውን የቅድመ አያቶቻቸውን የባንዳነት ተግባር የሚፈጽሙ በስማ በለው በሆያ ሆዬ ተነርቶ የገባ የለም ይያልኳቸው አይደለም ነገር ግን ትናንት ከህዋት ጋር አብሮ ይዘርፍ ይሰራ የነበረውን ጥገኛውን በሙሉ የፖለቲካ ጥገኛ በመዋቅር ውስጥ የተሰገሰገው በወንጀል ድርጅታችን እንጠየቃለን የሚል ፍርሃት ያለውን ኮንትሮባንዲስቱን የፓራሹት ባለሀብቱን እሱን ሰብስቦ እነሱም ተልኮ ተቀብለው እየተዘጋጁ ነው ያሉት ምን ለማድረግ የአማራ ፋኖ የሚባለው የአማራ ፋኖ ብሔራዊ ኃይል የሚባለው ምን ሊሰራ የነዘመናይ ወልቃይት ጠገዴ ሰቲት ሁመራን ተዋግቶ የኢትዮጵያ መከላከያ ሰራዊትን የንቅናቄ ሰንሰለት ትጥቅና ስንቅ እንዳይቀርብ እናረጋለን እናንተ በዛው ያክፈቱ እኛ መሃል ላይ እንዋጋለን ብሎ ወልቃይት ጠገዴ ሊያስረከብ እዛስ ማን አለ በጎንደር ስም የሚነግድ የጎንደር ታጋይ ነኝ የአማራ ነፃ አውጪ ነኝ የሚል ደግሞ ሞክረዋል ሄደው ከተማ ንጉስ የሚባል ያንን ሚሊሻውን ይሄን ዘረፍ ነው ይሄን አንበረከክ ነው ያሉት ደሞ ጅላምፎ አለ ፋኖ ነፃ ያወጣኛል ያለ ቅጥረኛም ከቅጥረኛው ባሻገር ደግሞ እንዲሁ በስማ በለው የሚደግፈው ሰው ካርሚ ሰባ ባለ ሰይፉ የመቀሌ ባለ ሰልፉ የተባብሮ
ዳግም ወደ ጦርነት ውስጥ እንገባለን ይሄንን አድርገን ወልቃይት ጠገዴ ሰቲት ሁመራን ካስመለስ ወይ እነሱ የትግራይ የግዛት አንድነትና ሉዓላዊነት የለም which is የአማራ ሉዓላዊነት የሚባል የአማራ ክልል ሉዓላዊነት የኦሮሚያ ሉዓላዊነት የሚባል የለም ሉዓላዊነት በኢትዮጵያ ደረጃ ነው ያለው ያስተዳድር ወሰን ነው አይ ነው ዘ ኢንተንሽናል አብዮታዊ ዲሞክራሲ ይሄን እንደሚል ጠፍቶኝ አንቀጽ 39 ለምን እንደተቀመጠ እሱ ተዘጋጅቷል ያ ብቻ ደግሞ ይበቃል እንዳይመስለ ጅላንፎ ምንም ችግር የለም የኛ ችግራችን ብልጽግና ነው ከብልጽግና ደግሞ አንድ ሰው ነው ዶክተር አብይ አህመድ ነው ሱና አስወግደን ሻይ ቡና እየጠጣን ሻይ ወተትና ቡና እየጠጣን እንነጋገራለን ያለ ጅላንፎ ተለላጭ አለ አስቀድሞ በእነሱ ውስጥ ሄዶ የሰለጠነ መቀሌ ሄዶ ሰልጥኖ ትጥቅ ስንቅ ተረክቦ የመጣ እንግዲህ አንድ የሚባል አለ በዚህ በሽለላ አንድ ቀረርቶ ላይ አለ ጥቁር ነበር ከሰል የመሰለ እየጠራ መጣ ኩል እየመሰለ እንደሚባለው አሁን እየጠራ ነው አሁን ፕሮፓጋንዳ አይደለም እናስረክባለን ለወልቃይት ኮሎኔል ደመቀ ችግር ፈጥሯል ተባላላ እሱ ላይ ነው ያለን ችግር ይላል ለኢትዮጵያ ደግሞ ብልጽግና አብይ አህመድ ነው ይላል ያንን ለማድረግ የሚታወቅን ከሴኮቱሬ በላይ ስንት ዓለም አቀፍ ማህበረሰቡ የመሰከረው አስቀድሞ የኢትዮጵያ ሰራዊት ይውጣ ሲባል መንገድ ዘግተው አንሰድም ያሉ አንበጣ ሲያባረሩ ማታ በተኛበት በግፍ የተጨፈጨፈን ሰራዊት ደሙን ደመከልብ ያደርጉ ትናንት ግን ይሄ ሰራዊት እንዲያርጎልናል ባለውለታችን ነው ምን አድርገን ነው ምንወጣለት ይል የነበረው ራሱ የሰላም ሚኒስትር ዴታው አቶ ታዬ ደንዳ ጦርነቱን የጀመረው አብይ ነው ይላል አላማው ምንድነው እሱ ብቻ አይደለም ትናንት በአማራ ሚዲያ ኮርፖሬሽን አሚኮ ላይ ፕሮግራም ነጋሪት የሚባል ላይ ተዘጋጅቶ እነዚህ ሰዎች የሚሰሩ ስራ ትክክል አይደለም ህዝብና ህዝብን ሁለቱን ህዝቦች የሚያንፈራቅቅ ነው የትግራይን ህዝብ እንዳለ ሞቢላይዝ ለማድረግ ነው የሚሰራው ፕሮግራም ከጀርባ ሊጠኑ ይገባል ብለን ነበር እነዚያ ሰዎች የት ነው ያሉት አሁን ነጋሪት ፕሮግራም ላይ ይሰሩ የነበሩ ሰዎች እንዳለ ሁሉም ይያልኩ አይደለም ቢላም ሳይቀር መታጠቅ የለበትም የሚሉ ፋናቲኩ ነው ደግሞ የሚታወቅ ነው ያሚኮ ነጋሪትና ኢትዮ ፎረም ብቻ ነው መቀሌ ላይ የሚደመጥ እኮ በወቅቱ የነበረው በጣም በጽንፍ ስትቀሰቀስ ጽንፈኝነትን ይጥፉ ቢያፍራ ወዘተረፈ ይያል አፉን ሲከፍት አንድ ሰው በዛ በኩል የህልውና ስጋት አለ ሊያጠፉ ነው የሚል ሲቀሰቀስ ነበር እነዚያ ሰዎች ዛሬ ተገልብጠው ትናንትም በጽንፈኝነት ዛሬም ደግሞ ጦርነቱን ዶክተር አብይ ነው የጀመረው አማራንና ላጠፋ ነው ብሎኛል የለት ከለት አማካሪው ታዬ ደንዳ ማለት ለታዬ ደንዳ 2000 ምናምን ሰዎችን ደግሞ አትስረቁ አለላችሁም ግን ብዙ አትስረቁ አለን እና ሁሉ ሚስጥር ደብቆ ታዬ ብቻ ያን ያህል ሲኖር ታዲያ ስልጣን እስኪነሳ ድረስ ነው ወይ ይሄን ያልተናገረው አላማ አለው ቅንጅት ነው በሙሉ ጽንፈኛው አማራ ሊያጠፋ ነው አብይ እናጥፋ ብለዋል የሚለው ለምንድን ነው ወያኔ ለሚከፍተው ጦርነት የአማራ ህዝብ እንዳይተባበር ዘመቻ እየተከፈተ ነው ቅንጅታዊ ዘመቻ ትናንት አሳልፉ ያማራ እናት ያማራ ልጅ ሴቶች እየተደፈሩ ማሳቸው እየወደመ ያ ሁሉ በጦርነት አበላ የሆኑ አሳልፉ ጦርነቱ አማራን አይመለከትም መንገር ክፈቱላቸው ይሉ የነበሩት ሰዎች አሁንም በዛው ጸንተው መልሰው ታዬ እንዲያለ ታዬ ትናንት ሌላውን ተውት ነፍጠኛው ስላልተጠየቀ ተጠያቂነት ልናሰፍን ነው በህገ ወጥ መንገድ ጎጃሞች የሰሩትም ቤት ልናፈርስ ነው ይያለ ያኔ
በዘመኑ ሲጽፍ ከዛ አሰማኝ አስረስ ያኔ የአማራ ክልል ኮሙኒኬሽን ቢሮ ኃላፊ ነበር እሱ መለሰልኝ ብሎ ያን ያህል ያዙኝ ልቀቁኝ ሲል ላነብላችሁ ይችላል በነገራችን ላይ የጻፈውን ጽፍ በወቅቱ ማለት ሰው ጠፍቶት አይደለም ጠፍቷቸው አይደለም እነዚህ ኃይሎች ነገር ግን ምን ይፈልጋል ብዙሃኑን ለማጭበርበር ይፈልጋል ብዙሃኑን ለማታለል ነፍጠኛው ስላልተጠየቀ ነው ትናንት ተጠያቂነትን አደናብሮ አስቀርቷል አሁን በህገወጥ መንገድ ጎጃሚዎች የወረሩት ቤት እንዳይፈርስ ነው ይያለ ሲያደናብር የነበረ ሰው ዛሬ መጨረሻ ምን አድርጌ ለቀጣዩ ጦርነት ሄዶ ጦርነቱን የተነሳው መንግስት ነው ካለ የሁሉ ምን ማድረግ አለበት መሄድ መቻል አለበት ያን ስራ መስራት መቻል አለበት እና ይሄንን በህዋት በኩል ህዝቡ ተሳትፎበታል ጦርነቱ ህዝባዊ ቅቡልነት ያለው ነው በነገራችን ላይ ደጋግሜ ዛሬ አይደለም ደጋግሜ በእያንዳንዱ ፕሮግራም ኢትዮጵያ ውስጥ ሊፈናቀል አይገባም ብያቸዋል የተቀናጀ የብልጣብልጥነት ፖለቲካ ግን የትም አይደርስ 5 ክረምት አይደለም 50 ክረምትም ላይ መለስ ይችላል ይሄ ብልጣብልጥ አካሄድ አይጠቅምም ሻቢያ ሂሳቡን ሰርቶ ነው ኢትዮጵያ ወደ ቀይ ባህር እንዳትመለስ ወደ አሰብ እንዳትሄድ በዛው ጦርነቱን ህዋትን ሆይ ብሎ ከጀርባ ማግዶ የጦር መሳሪያ አቅርቦ ከግብጽም ከዛ የተሰበሰበው ያንን ሰጡ አዋግቶ በዚሁ ኢትዮጵያ ስትማሰል እንድትቀር የፌደራል መንግስቱ ጉልበቱን እንዲያዘል ነው አይመስለኝም የውጊያ ስትራቴጂው እንደዛ የሚሆን አይመስለኝም የኢትዮጵያ መንግስት አቅምም ዝግጁነትም ትናንት ክቡር ጠቅላይ ሚኒስትሩ በሚገባ ገልጸውታል ዝግጁነቱ ዝም ብሎ በራስ ያኔ 66 በ67 ከ50 ዓመት ሰው በፊት በነበር አስተሳሰብ ዛሬ ለምንድነው 2017 ላይ የሚያስበው ሰውና ጦርነቱን ህዝባዊ ቅቡልነት ያለው ለማስመሰል የፌደራል መንግስቱ ጦርነት ጸብጫሪ ነው ለማሰኘት ይሄን ቅቡልነት እንዲያገኝ ተመሳሳይ ናቸው ፕሮፓጋንዳ የሚነዙት ትናንትም ከመንግስት ጎን ነበርን ያሉ ገሚሶቹ ላላማ ነው በአማራ በኩል ለምሳሌ ነጋሪት ላይ ሁሉን 100% ያጠቃለልኩ አይደለም ሊኖሩ ይችላሉ ግን እያቸው ነጋሪት ላይ የነበሩት ሰዎች ገሚሶቹ ፋኖንም ብለው የህዋት ተቀጥላ ገብተዋል ሌሎቹ ውጪ ደዋል ባላማ ነው ያንንም የገቡ ጽንፍን ሊሰብኩ ጦርነቱንም ያማራና የትግራይ ላይ ያስመስሉ አይደለም ያማራና የትግራይ ጦርነት አይደለም በጉልበት ወደ ስልጣን መለሳለሁ ያለ ጽንፈኛ ቡድንና ህግን የማስከበር ኃላፊነት ያለበት የፌደራል መንግስቱ መካከለ የተደረገ ግን ቢላዋ መታጠቅ የለባቸው እንደ ቢያፍራ ትግራይ የሚባል ስምም ሊጠራ ይገባም ሲል የነበረ አይል ተመልሶ አሁን ነው የገባኝ ጦርነቱን አብይን የጀመረው ይላል ትናንትም ዛም ያለ ለጽንፈኝነት ነው ሲሰራ የነበረው ዘር ተቆጥራ እዩት እዛ ውስጥ ያሉት እነማን ነበሩ የት ሄዱ አሁን የት ነው ያሉ አሰላለፋቸው ነው እና ይሄንን የማድረግ ሸረሪና ላይ ሱዳን ኢትዮ ሱዳን ድንበር ላይ ሰልፍ እየተሳለ መቀሌ ላይ ሰልፍ እየተጠራ ነው ያለው የዚህ የጄኖሳይድ ተፈጸመ ባለውን አስቀድሞ በጦርነት ወቅት እየወሰዱ ሲቀብሩ የነበሩትን እሱን ጄኖሳይድ ተፈጸመብን አንረሳውም የሚል ያረጉ ነው ኦፍ ኮርስ የኢትዮጵያ መንግስትም በዚህ ላለው ለዲፕሎማቲክ ኮሚኒቲ ያለውን ሁኔታ ማብራራት ተጠበቅበታል ያብራራ ነው በየማምናለሁ እና ህዋትን የማንጻት ዘመቻ እየተካሄደ ነው ቅዱስ አድርጎ የማቅ
ትናንት ያደራጃቸው አማራ ፋኖ ብሔራዊ ኃይል በለው ምን በለው ያኔ ለማስረዳት ከባድ ነበር ዋጋ ከፍለንበታል ተሳደንበታል አሁን ግን ግልጽ ነው ለፌደራል መንግስቱ ለብልጽግና አብይ አህመድ ይባላል ለወልቃይት ጠገዴ ሰቲት ሁመራ መጫዋች አርጎታል ኮሎኔል ደመቀ ዘውዱ ይባላል እናፈርሰዋለን ነው የተስማሙት እሱን ነው ደግሞ የጎንደር ፋኖ ነኝ ሚል ደግሞ አለዛ ተለላኪ ተከሻው ላይ ጠመንጃ ከመሸከም የዘለለ ያህያ አገልግሎት ከመስጠት የዘለለ አላማ ፖለቲካ የሌለው አፍርሰና አስረክባለን ይላል ያ ተባብሮ እንግዲህ በጣም ቢዘገይ እስከ ሰኔ 30 ጦርነትን ከፍታለን የሚላለ እኔ በዚሁ አጋጣሚ ለታሪክ የሚመዝገብልኝ ሌላ ፕሪቶሪያ ሌላ ስምምነት አይኖርም ይሄ የትግራይ ልሂቃን የትግራይ ወንድሞቼ እህቶቼ በደንብ ማሰብ ያስፈልጋል ህዋት እኮ ተፈናቃዮችን ኮሚቴ ተዋቅሮ ከ10 ጊዜ በላይ ከዛ በላይ የፌደራል መንግስት ኮሚቴ አዋቅሮ ዳታ ስጡን እነማን ናቸው ተፈናቃዮች እንግዲህ እንደምታውቁት ከዚህ በፊት እኮ እኔ እንኳን ያለውበት እንኳን እዚህ የሚያዳምጡ ሰዎች ይኖራሉ በአደባባይ ነው እየተነገረ ያለው ከበሎ ጅጋንፎ የሚባል ከቤንሻንጉል በዚህ በአንገር ጉትን አርጋቸው የምትገቡት ሶጄ አዲስ ዓለም እዛ የተፈናቀሉ ታስታውሱ ከነበረ ባህር ዳር ጆርጂስ ላይ የሰፈሩት እነዛ እኮ ለመመለስ ቅጽ አለው ከየት ነው የመጣው ምንድነው የነበረ እዛ ስንት ልጆች አሉ የመሬት ስፋት ምንድነው እነማንን ታቃለ ሚል ዳታ የሚሞላል ያ ይሞላ ሲባል ህዋት አይፈልግም ለምን ብልጥ ተሆኖ ወልቃይት ጠገዴ ሰቲት ሁመራን ከያዝን በዚህም ያዝነውን ይዘን ከዛ ሀገር እንሆናለን የሀገርነት ዕውቅናን ጠይቃለን በነሄ ይጠቅማል ወይ ለትግራይ ህዝብ ሲጠቅማል ወይ ያንንስ የሚፈቅድ ሁኔታ አለ ወይ የሚባለው በደንብ ማየት ያስፈልጋል የሚል እምነት አለኝ ሌላው እንግዲህ እንደምታዩት የኢራን እስራኤል ጉዳይ አለ በዚህ በኢራን በእስራኤል ጉዳይ ለሁለት ሳምንት ያህል ወደ ጦርነቱ እንገባለን አንገባም የሚለውን እንወስናለን ለሁለት ሳምንት አቁመናል የሚል መግለጫ ከአሜሪካ በኩል መውጣቱን ተከትሎ የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ አሜሪካ ገባችበትም አልገባችበትም የኢራንን የኒውክሌር መሰረተ ልማት የማውደም አቅሟለን የሚል መግለጫ ሰጥተዋል እንግዲህ አሜሪካም ተደራዳሪዎች ኦፍ ኮርስ እንግሊዝ ፈረንሳይና ጀርመን የውጭ ጉዳይ ሚኒስትሮቻቸው በኩል የኢራንንና የእስራኤልን ለማደራደር ጥረት እየተደረገ ነው ይሄ ድርድር ወዴት ይሄዳል የሚለው እንደተጠበቀ ሆኖ መርሳት የሌለብን እኛ በሌለንበት እኛ በማያገባን ሁኔታ ከዚህ በፊት ጠቅላይ ሚኒስትሩ ፓርላማ ላይ አቀርበውት ነበር ከዛም በፊት በሌላ መድረክ ቀርበው ነበር ኢትዮጵያ በማያገባት በሌለችበት ሁኔታ ጅቡቲ ላይ የሃያላን ሀገራት የጦር ሰፈር አለ ለምሳሌ ኢራቅ ጎረቤቴ ነች ጎረቤቴ ላይ ጥቃት ከመፈጸም ዩናይትድ አረብ ኤሚሬት ጎረቤቷ ነች ኳታር ላይ ጥቃት ከመፈጸም ትልቁ የአፍሪካ ምድብ የፈረንሳይ ምድብ ያለበት ኃይል ያለው ጅቡቲ ላይ ነው ብላ ጅቡቲ ላይ ጥቃት ቢፈጸም ከዛም ባለፈ ደግሞ ጅቡቲ ላይ ያለው የአየር መከላከያ ስርዓት ያን ያህል ደካማ ስለሆነ በሚል ጥቃት ቢፈጸም እኛ ልጆቻችንን ያየን መድኃኒት አጥተው ይሞታል ፓርላማ ላይ አቅርበውታል ከወጣው ሚኒስትሩ ለዛ ነው ኢትዮጵያ የራሷ የሆነ ሉዓላዊነቷ ህልውናዋ የተመሰረተበት የባህር በር የሚያስፈልጋትና ትናንት ማቅረዋል የባህር በር ህልውና ጉዳይ ነው ፖለቲካ አታድርጉት ነዳጅ ስናስገባ ወደ ውጭ ምንልከውን አቆመን ማዳበሪያ ሲገባ ቡና ያቆም ይሄን የምናደርግበት የኢትዮጵያ ኢኮኖሚ እሱን አያስተናግድም ያሉበት ሁኔታ አለ አስቀድሜም እንዳልኳችሁ የአሜሪካ ከፍተኛ ልዑክ ዛሬም የተደረገው ውይይት የኢራን እስራኤል የአሜሪካ ጉዳይ የቀጠናው ጉዳይ አለ ዩክሬን እንግዲህ የዓለም አቀፍ ትኩረት ወደ እስራኤልና ኢራን ሆኖ የኔ የሚሊተሪ ድጋፍም የፖለቲካ የዲፕሎማሲ ድጋፍም እየተደረገልኝ አይደለም በመሃል ጥቃት እየተፈጸመ ነው የሚል እየወጣ ያለ ሪፖርት አለ አጠቃላይ ለጋት አጫጭር ያሉት ይሄ ነው ለማንም ማለትም ፈልገው የህዋትን የጦርነት ዝግጅት የጦርነት ጉሰማ ማውገዝ አለብን
ቅድሚያ ለሰላም ሰጥተን የሰላም አማራጭን አሟጠን በንግድ ህግ ሌሎች እንዳረጉት ጆርዳን ከሳውዲ አረቢያ ጋራ የቀይ ባህር ተጠቃሚ የባህር በር እንዲኖራት ባደረገችበት አግባብ ታሪካዊ ተፈጥሯዊ የኢኮኖሚ ጉዳይ ስለሆነ የተባበሩት መንግስታት ይወሰነው ባንዳዎች የወሰኑትን ውሳኔ ያተጥሶ እሱ መከበር መቻል አለበት የትግራይ ኢትዮጵያዊ ነው የትግራይ ተወላጅ የትም ቦታ በአገሪቱ ህግና ስርዓት አክብሮ መንቀሳቀስ መቻል አለበት ተመሳሳይ አማራው የትም ቦታ መስራት አለበት ኦሮሞ የትም ቦታ መስራት መቻል አለበት ሁሉም የኢትዮጵያ ልጆች በአራቱም ማዕዘን አያቶቻቸው ቅድመ አያቶቻቸው አስከብረውት በኖሩት ሀገር ላይ መስራት አለባቸው የብልጣብልጥነት የተለላቂነት 66 ላይ በቆመ አምሮ በዛገ ጭንቅላት ከ50 ዓመት በኋላ 70 ዓመቱ ነው 80 ዓመቱ ነው በከዘራ ይሄድ ወጣቶችን ምስኪኖችን አደናብሮ ለድል መብቃት አይቻለም ይመለሱ እሺ ዛሬውኑ ይመለሱ በሉ ትራንስፖርት ይዘጋጅ ስትለው ምንድነው የሚለው ናስትለው ኖ አይደለም አስተዳደሩን አፍርሰን ነው ኦኬ እዚህ አስተዳደር ከፈረሰማ ደግሞ በሌላ መልኩ ጥያቄ ያለው ደግሞ ሌላ ቦታ አለ ተላላች ያለው አዚህ ይሄንን ተገቢ አይደለም የሚል እንደው ጉዳይ ነው ትልልቅ ባለም አቀፍ ዛሬ የኢትዮጵያ መንግስት ባለም የፖለቲካ ልውውጥ ውስጥ የራሷን የኢትዮጵያ ነጣፈንታ ለመወሰን የሚደረገውን ጥረት በአገር ውስጥ ሆነን ተባብረን ውጤት እናመጣለን ለሚለው በተለይ ለኢሳያስ ለቆሞ ቀሩ ለኢሳያስ ለመለላክ ለሚፈልግ ሰው ምናልባት ጥይት የመጀመሪያው ጥይት የተተኮሰች ቀን የኢትዮጵያ ማዘዣ ጣቢያ አስመራ ሊሆን የሚችል ወጣቶች ማዘዣ ጣቢያችን አስመራ ሊሆን የሚችልበት እድል ሊፈጠር ይችላል ለማለት ነው ተጨማሪ መረጃዎችን ይዤ ወደ እናንተ መለሳለሁ Thank you